በደንብ ለማቀው ማረጋው በደንብ ለማንም ለምንም ብዬ አላስመስልም። እኔ ከሰደቡኝ አልገኝም እዛ እኔ ደግሞ ሰው በሰውነት አከብራለሁ። ሰው አወራጭ ምን እንደሚል አዳምጣለሁ። አንቺ ስላዘሽኝ ስላልሽኝ አይደለም ማረጋው። ያረኩትን ነገር ለምን እንዳረኩ ማቅሰው ነኝ እንዴ። አንቺን ለማስደሰት ወይም ሌላ ሰው ለማስደሰት አይደለም። ሃናን እየተናገሩ ነበር። እኔ ሳኒ ቤት ሂጅበት ያልኩት እኔና ሳኒ ሁሌ ነው የምንቀላለደው። ሳኒ ላገባ ነው ፎቶ ቀየርኩ ስትል ሂጅበት በቃ እያልኩ ቀልጃለሁ። ሳኒ ሁሌ ነው የምትቀልደው። እኔ በእውነት ምንም ነገር እንትን አልልም። እኔ ማንም ይውደደኝ ማንም ይጥላኝ ብዬ አይደለም ማረገው። ሰው ጋር እየገባውኝ መጫወት መብቴ ነው። አንቺም ጋር ሌላም ጋር ብገባ እንዴ ሰው ጋር እየገባው ሶሻል ሚዲያ ነው። ሁለተኛ ነገር ለሷ ታስመስያለሽ። እኔ ማንም ምንም እንዲያደርግልኝ አላስመስልም። ወይ ገነት ትውደደኝ ወይ ሃናን ትውደደኝ ብዬ ማረገውም ምለውም ነገር የለኝም። እኔ የሚመቸኝን ነው ማደርገው። ልጆቹ ጋር ግን የተናገርኩት ሲሳደቡ ሰምቼ ነው። ከዛ አልፈው በስነ ስርዓት ነው ያናገሩኝ። ከታች ያለ ሰው በሙሉ ያያል ነበረ። እኔ ምንም ነገር ይዤ አይደለም የተናገርኩት። አትሳደቡ ነው። ያንን ደግሞ ማለት እኔን እኮ ከዛ በላይ ሙልጭ አድርገው ሰድበውኛል እነዚህ ሰዎች አይደል እንዴ? ኢቭን ሳናግራቸው ሊያናግሩኝ እንኳን ሳይፈልጉ ብዙ ነገር አድርገዋል። ግን ያንን ሁሉ ነገር ትቼ እያናገርኩ ያለሁት ነገሮችን ያበረድኩ መስሎኝ ነው እንጂ እኔ ምንም አያገባኝ። እኔ እንደ አንድ ግለሰብ ራሴን ይዤ ወክዬ መናገር እችላለሁ። እኔ ማንም ይውደደኝ ማንም ይጥላኝ ብዬ አይደለም የማደርገው እንዴ። እኔ ወገን ይዤ ወይ እዛ ጋር ትናንትና ሰላም ሆኑ ዛሬ ተጣሉ ብዬ እንትን አልልም። እኔ ሁለቱ እንዲለያዩ አልፈልግም። ለሁለቱንም ነው የምወደው። መጥፎ ነገር ሲናገሩ አየው እሷን እንዳይሉ ገብቼ የተናገርኩ ምንድነው? እስቲ ጥፋቱ ምንድነው? ጥፋቱ አንቺ እነሱ ግን እዛ ቆይ እሺ አውሪ ራሂማ አንዴ ልጠይቃል። ቅድም መግባት የለባት ነበረ ብላ ግን ስትል ላይክ ሰጣሁት። ለምን መሰለሽ? እኔም ከታች እየሰማው ስለነበረ ነው። ልክ ነሽ። አንቺ ሲሰድቧት ሰምተሽ ገብተሽ ልታረጋጊያቸው ወይም ልትናገራቸው ገብተሽ ነው። እነዚህ ደግሞ ባለጌዎች የእነሱንም አካባቢ መድረስም መስማትም አያስፈልግም። ራህሜ እኔ እኮ የሰደቡኝ ስድብ ኢንቦክስ የሚያደርጉልኝም ብታይ እኮ ማመን የሚያቅትሽ ነው። እኔ ያንን ራህሜ ያንን ፈልጌ ገባለው ስታስቢ ግን እቺ ልጅ ዛሬ ትናንትና ጥሩ ነገር አረኩ እንኳን ብላ እየተሰደበች ነው። ያንን ነገር ለማስተካከል ትንሽ እንኳን እንትን ቢሉ ብዬ ነው የገባሁት። ተረጋግተው ነው ያወሩኝ። እኔ ከዚህ በፊት ሰድበውኝ ተዋርጄ ራሴን ዝቅ አድርጌ ነው የወጣሁት። እንደገና ተመልሰሽ እንደዛ አይነት ቦታ ትሄጃለሽ? አትሄጂም። ግን ያንን ለማለት ነው እንጂ ረሃሚ ሰው ለማስደሰት እኮ አይደለም እኔ እዚህ እየገባ ያለው ጭንቅላቴ የሚመራኝን ነው። ግን ስተት ነው የሚያደርጉት። ዛሬ ስተት ያደርጋሉ ተብሎ ሁሌ መሆን የለበትም። አንዳንዴ መሞከር ነው። ከመሞከር ጥሩ ነገር ይመጣል። እኔ አሁን ትናንትና ከትናንት ወዲያ ሲሳደቡ የነበሩ ዛሬ ተነጋግረው ሲያወሩ ሰምተሻቸዋል። አመሰግናለሁ ብያቸው ወጣው። ነገሮችን በጸብና በስድብ ብቻ ሳይሆን በፍቅርም አንዳንዴ ማሸነፍ ጥሩ ነው። ያንን ብዬ ስላልኩኝ ነው እንጂ ለሌላ አይደለም። አስመስዬ ደግሞ እኔ ማን ምን እንዲያደርግልኝ አስመስላለሁ? እስቲ ንገሪ። ምን እንዲሆን መጀመሪያ የሰው ልጅ ለሰው ብሎ ሰው ነው ይወልድ። መውደድም ለራስሽ እንጂ ለማንም አይደለም። ለማንም አይደለም። ሃይሚን እኔ ለራሴ ብዬ ነው ወደ ለራሴ ብዬ ቡርኬንም እንደዛው ለማንም ብዬ ነው የመናገርም የመሳደብ መብት እንዳለው ሁሉ ለሁሉም ሰው ስልኩ የራሱ ነው። እዚህ ጋር ከዚህ በፊት እኛ ተናግረናል። እነዚህ ሰዎች ጋር ሄዶ የሚናገረው ሰው ምን አይነት ግንኙነት ነው ለምን ብለን ተነጋግረናል። ለምን ብትይ እነዚህ ሰዎች በቃ ያ ጭንቅላታቸው እየተደፈነ ነው። ረሃብ ዛሬ ሲያወሩ የነዛ የድሮዎቹ ሰዎች ናቸው። አንቺ ስትሰሚያቸው እኔ ራሴ ደንግጫለሁ። ዩቲዩብ ላይ ስላልሰማሹ ነው። ዩቲዩብ ላይ እንዴት እንደሚያደርጓት ይሄን አሁን የሚለወጥ ሰው እኮ ከትላንትናው የተማረ አይደል እንዴ? እነዚህ ልጆች አሁን እኛ አንድ ነን ምንም የለብንም ለማለታቸው የ3 ቀን 4 ቀን የሰሩት ቪዲዮ ግልጽ ነው። ግን እነሱ ያው ናቸው። ያቺን ስህተት ትንሽ መጨረሻ ላይ ስትናገር ያቺን ስህተት ተሳሳተች ብለው
ምን ያክል ሲረግጧት ሲሰድቧት እንዳደሩ ዩቱብ ላይ ሄደሽ ስሙ። ስለዚህ እነዚህን ሰዎች ባሉበት መርሳት ነው እንጂ እነሱን ገብቶ ምክር እሰጣለሁ እነሱን ገብቶ ተውላለሁ ማለት ዘበት ነው። ምክንያቱም አሁን ትላንትና የታወቀ ሕፃን ልጅ እኮ የሚያውቀው ነው ብሩኬ ካሜራ እንዳለ ያውቃል፣ ተነጋግረው እንደሚሰሩ ያውቃል። ግን እነሱ የእሱን ሸፍነው እሷን ብቻ ልጅ እያረጉ ነው ያደሩ። እንደውም ለአንቺ እየሞገቶች ነበረ ስንት ጊዜ ነው ብዙ ነገር አልኩ እኮ ሰምተሽኝ ነበር። እኔ ገብቶሻል። አንዳንዴ የግድ ሰውን ወይ በመጥላት እነሱ ባለጌ ለመቀየር መሞከር ነው። ይሄ የኔ እንትን ነው እንጂ ለማስመሰል እኔ አይተሽኝ ከሆነ ምናልባት እኔ ማንም ይውደደኝ ብዬ ለማንም ብዬ አልገባም። ማስመሰልም አልፈልግም። ምክንያቱም ሚዲያ ነው፣ ማየውን ነገር ነው የምናገረው። እምወደው ማን እንደሆነ የራሴና የራሴ ነው። እኔ አውቀዋለሁ ምን አይነት ነገር እንደከፈልኩ ራሴን አዋርጄ እየተሰደብኩ ምን ያህል መስዋዕትነት እንደከፈልኩ አውቀዋለሁ። ዛሬ ግን አስመሳይነሽ እንደዚህ ኖ። እኔ ሁለቱም ጥሩ መንገድ ላይ ሲሆኑ ጥሩ ነገር አለኝ፣ የሚጎዳ ሰው ሳይናገራለሁ። ከዛ በተረፈ ግን እከሌ እያልኩኝ እየገባው ሰው ህይወት ውስጥ መኖር አልፈልግም። ገባሽ? ያየሁትን ነው። ዛሬም ደግሞ የተሰማኝን ነው የተናገርኩ። ሁሌ እየሄድሽ ታወሪያለሽ፣ ነገም አወራለሁ። ነገም ወደ ጥሩ መንገድ የሚሄዱ ከሆነ አንድ ሰው ጥሩ መንገድ ላይ የሚሄድ ከሆነ አወራለሁ። ግን ረሃሚን ለማስደሰት ሀኒን ለማስደሰት እያልኩ አላደርግም። ገብቶሻል? እንደገና ደግሞ መቶም ፐርሰናሊ አንቺን መናገር አይችሉም እዚህ ላይ ገባሽ? እኔም ፐርሰናሊ መቶ ማንም እንዲለኝ አልፈልግም። እኔ እነዚህ እኮ የሚዘሩ አይደለም። አንድ እህታችን ነገር ካልን እንደ እህትነት ልንመክርሽ ይሄ ነገር መጥፎ ነው ልንል እንችላለን። አልኩ እኮ ሁሌ እኮ ነው ረሃምዬ። እኔ በውስጥ እንዴት እንደሚሰድቡኝ እንዴት እንደሚሉኝ ፎቶ የሚልኩ ማለት ነገር ሰዎች ደግሞ እንዳሉ ማስታወስ አይጠበቅብንም። በቃ መርሳት ነው። አያስችልሽም። አሁን ስታይ ረሃሚ አያስችልሽም። አሁን ተሳድበው ያ ሁሉ ስድብ አይተሽ አስችሎሻል? አንቺ ከታች ለምን አየሽ? ምንድነው እያሉ ያሉት ብለሽ ነው። ከዛም በላይ ዩቲዩብ ላይ የተጫነው ነው ይቻለው። ግን በቃ መጥፎ ሰው መቼ መቀየር ያቆ ተሰምቶኝ ነው እኮ ተው ለማለት እኮ መቀየር አትችይም። እነዚህ ሰዎች መቼ መቀየር አትችይም። ዩዘርዬ እነሱ ባንጂ እኛ ገብቶናል። መቤቴ ጀግና ነሽ። ይሄንን ራሱ ማሰብ አይቻላቅም። እንደ ዛሬ ስርዓት አናግረው ራሱና በጣም ነው የገረመኝ። አንቺ አካሄድ ምን እንደሆነ ታውቂያለሽ? የሰውን ልጅ በምክር መልሳለሁ። እነሱ ሆኑ እንኳን ራሱ እኔ ተናግሬያቸው ወደ መልካም አመላክታቸዋለሁ፣ ወደዚህ አንተዋቸው ብልሽ እየታገልሽ ነው። እኔ እንደዛ አይነት ነገር ነው ሀሳቤ። ገብቶሻ? እነዚህ ልጆች አይለያዩ፣ ባልና ሚስት ናቸው። እነሱ ግን በቃ ደግሞ ይኸውልሽ በሌላ በኩልም ስትሄጂ እኮ ምን ሲባል ነበረ ዛሬ? በሌላ በኩል እነሱ ፍቅረኛሞች አይደሉም። እሷም ሌላ ፍቅረኛ አላት፣ እሱም ሌላ ፍቅረኛ አይደለም። አሳልፈሽ ከሰጠሽ በኋላ ዋጋ የለውም እንደዚህ አይነት እዚህ ጋር ደግሞ ዩዘር ሂጂበት ያለችበት መንገድ ልንገራችሁ። እኔ ነበርኩኝ እኮ ሰኒ ቤት እኔ ነበርኩኝ። ሰኒ አይደለችም፣ የራሳችን መንግስት ነን እኛ ራሳችን። ነይ ረሃሚ፣ ቆይ ሀኒ ረሃሚ ትንገርሽ የገባሁበት ሳኒ ጋር ልንገራችሁ። እኔ ልጅ ሰኒ ቤት ማታ ተሰደበች፣ ሀይሚ እየተሰደበች ነው እየሰደቧት ነው ብለው ሲሉኝ ማታም እየፈለግኳት ነበር። እናዳምጣቸዋለሁ። ዛሬ ደግሞ አገኘኋት ማለት ነው። ዩዘር ገብታ